አንድ ጊዜ ነው የምትኖረው እንዳትረሳ። ህይወት አይደገምም። አንዴ ነው የምትኖረው። ይሄን አንዴ የምትኖረውን ህይወት እንዳትበላ፣ ይሄን አንዴ የምትኖረውን ህይወት እንዳትሸወድ፣ ይሄን አንዴ የምትኖረውን ህይወት አትደግመውም። በዚህ ዘመን የትም ብትሄዱ፣ ወዴትም ብትገቡ፣ ወዴትም ብትወጡና ብትወርዱ በብዛት የምታገኙት ነገር ቢኖር ምክር ነው። ጋዜጠኞች የምክር አምድ አላቸው። የሀገር መሪዎች አማካሪ አላቸው። በአሁን ሰዓት በጣም ርካሽ ነገር ቢኖር፣ የትም የሚገኝ ነገር ቢኖር ምክር ነው። ምክር የብዙ ሰዎችን ህይወት አበላሽቷል። የብዙ ሰዎችን ህይወትም አቃንቷል። ምክር ብዙ ህልሞችን አጨናቅፏል። እንደዚሁም ደግሞ የብዙ ሰዎች ህልም እውን እንዲሆን አድርጓል። ምክር አዳኝም ገዳይም የሆነ ነገር እንደሆነ እንድታውቁ ፈልጋለሁ። የተንኮለኛ ሰው ምክር ክፉ ወጥመድ እንደሆነ፣ ደግሞ መልካም ምክር ጋሻ እንደሆነ የእግዚአብሔር ቃል ይናገራል። ምክርም በተመለከተ ብዙ ሰዎች አጋጥመውኛል። ከነዚህ መካከል ምከረኝ ብለው መክረው የሚሄዱ ሰዎች አጋጥመውኛል። አንዳንድ ሰዎች ምከረኝ ብለው ይመጡና መክረው ይሄዳሉ። ሌሎች ሰዎች ደግሞ ከናካቴው ምክር የሚባል ነገር መስማት የማይወዱ፣ ሲመከሩ የተገረፉ ያህል የሚሰማቸው በጣም ብዙ ሰዎች አሉ። መካሪዎቻቸውን እንደ ጠላት የሚቆጥሩ፣ እንደ ክፉ የሚቆጥሩ፣ ተዉ ተይ ብሎ የሚላቸው ሰው እንደ ምቀኛ፣ እንደ ክፉ፣ እንደ ተንኮለኛ የሚቆጥሩ ሰዎችን አጋጥሞኛል። አንዳንድ ሰዎች ደግሞ አንዳንድ ወጣቶች ለይስሙላ ያህል ብቻ በማስመሰል ምክርን የሚሰሙ ሰው ወጣቶችም አሉ። ሌሎች ደግሞ አሉ መስማት የሚፈልጉትን ብቻ መርጠው የሚሰሙ፣ ብዙ ነገር ከኤ እስከ ዜድ ተነግሯቸው ሲያበቁ ከዛ ውስጥ ግን ትንሽ የተወሰነውን ብቻ ከነሱ የልብ ሐሳብና ፍላጎት ጋር የሚስማማውን ብቻ የሚሰሙ ሰዎች አጋጥሞኛል። ሌሎች ደግሞ የተነገራቸው ምክር ሳይሆን ያኛው ምክር ገልብጠው አንሻፈው ደግሞ የሚሰሙ ሰዎችም አጋጥሞኛል። ሁለት ለማኞች በአንድ ላይ ተቀምጠው ሲነጋገሩ እንደዚህ አሉ። ሁለቱም ከሰው ይለምናሉ። ሁለቱም ጠዋት ወጥቶ ማታ ይገባሉ። ሁለቱም የሰው እጅ ነው የሚጠብቁት። አንደኛው ለማኝ ሲናገር እንደዚህ አለ፣ እኔ በህይወቴ ዘመን ሁሉ የማንንም ምክር ሰምቼ አላውቅም አለ። ሌላኛው ደግሞ እንደዚህ አለ፣ እኔ ደግሞ በህይወቴ ዘመን ሁሉ የሁሉንም ሰዎች ምክር እሰማ ነበር ብሎ አለ። በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት ሁለት ነው። የተሳካላቸው ሰዎች ምክርን ይሰማሉ፣ እንደገና ደግሞ ሁሉንም የሚነገራቸውን ሁሉ አይሰሙም። ያልተሳካላቸው ሰዎች ደግሞ አንደኛ ምክርን አይሰሙም፣ ሁለተኛ የሚነገራቸውን ሁሉ ይሰማል። በእነዚህ በሁለት ለማኞች መካከል ያለው ልዩነት ገንዘብ አይደለም። ሁለቱም ለማኞች ናቸው። ሁለቱም ከሰው እጅ የሚጠብቁ ናቸው። ታዲያ እነዚህን ሁለት ሰዎች ምን እንዳደረጋቸው ሲባል አንደኛው አለመስማቱ ሲሆን ሁለተኛው ደግሞ ሁሉንም ነገር መስማቱ፣ ሁለቱንም አንድ አይነት አድርጓቸዋል። ወዳጆቼ ምክርንም አለመስማት፣ ምክርንም ሁሉ መስማት ሁለቱም አደጋ በህይወታችሁ ሊያመጣ እንደሚችል ማወቅ መቻል አለባችሁ። ብራዘር የተነገረን ሁሉ አትስማ። በዜና በማህበራዊ ሚዲያ ገብቷል፣ በአካል በርቀት በልዩ ልዩ መንገድ ብዙ ነገር ትሰማለህ። የተነገረውን ነገር ሁሉ የምትሰማ ከሆነ ትወድቃለህ። የተሳካላቸው ሰዎች ልዩነቶቸው ዋና ነገራቸው ምንድነው? አንደኛ ምክርን ይሰማሉ፣ ሁለተኛ የተነገራቸውን ሁሉ ግን አይሰሙም። ጻፉ። የወደቁ ሰዎች በየመንገዱ በየተለያየ የህይወት መንገድ ላይ የምታዩቸው ደግሞ በጣም ብዙ የህይወት ሁኔታ ውስጥ ያሉ ሰዎችን ብትመለከቷቸው በብዛት ማለት ይቻላል ሁሉም ባይሆንም የተነገራቸውን ሁሉ የሚሰሙና ምክርን የማይሰሙ እንደሆኑ ትገነዘባላችሁ። ምክር ምን አይደለም የምትሉ ሰዎች ካላችሁ አንደኛ ጻፉ። ምክር መልካም ምኞት አይደለም። መልካም ምኞት አይደለም። የአዲስ ዓመት ወይም ደግሞ የበዓልና እንደዚህ የመሳሰሉ መልካም ምኞቶች አሉ። አንድ ሰው ይመክርሃል ማለት ወይም ደግሞ ስለ ምክር ሊኖርህ የሚገባው ግንዛቤ ሰው ሲመክርህ መልካም ምኞቱን እየገለጠልህ አይደለም። እንዲሆንልህ አዲሱ ዓመት የሰላም የጤና የብልጽግና እንዲሆን እመኝልሃለሁ እያለህ አይደለም። አያችሁ፣ ብዙ ጊዜ እኛ የምንሳሳተው ነገር ምንድነው? ስለ ምክር ያለን ግንዛቤ የተሳሳተ ስለሆነ ነው። እኛን ምክርን በተመለከተ ወይም ደግሞ ሊመክሩን የተቀመጡ ሰዎችን በተመለከተ ስንነጋገር ሰዎቹ መልካም ምኞታቸውን እንዲገልጹልህ ኤክስፔክት እንዳታረግ። ምክር መልካም ምኞት አይደለም። ምክር አስተያየት አይደለም። አስተያየት የሚባለው ጉዳይ ይኸውልህ ስለ ትምህርት፣ ስለ ውሎ፣ ስለ ህይወት፣ ስለ መውጣት፣ ስለ መግባት፣ ስለ ተለያዩ ጉዳዮች አስተያየት ሰዎች ሊሰጡ ይችላሉ። አስተያየት ይሰጠዋል ማለት ግን በአስተያየትና በምክር መካከል ያለው ልዩነት ምንድነው? አስተያየት ፍቃደኝነት በሌለበት፣ ልብ ባልተሰበሰበበት፣ ከዛ ስሜት ባልሰከነበት ሊነገር ይችላል። ነገር ግን ምክር ፍቃደኝነት ባለበት የሚነገር ቃል ነው። ስሜታዊነት በሰከነበት፣ ልብ በተሰበሰበበት የሚነገር ቃል ነው ምክር። አሁን የብዙዎቻችን ችግር ምንድነው? ምክር የምንሰማ እንመስላለን፣ ነገር ግን ፍቃደኝነት የለንም። የብዙዎቻችን ችግር ልባችን ባልተሰበሰበበት ሁኔታ
ነው ምክር እምንሰማ እምንመስለው። ጥሩ ቤተሰቦች ያላችሁ እንደው የተረፈ ነገር እንኳን ባይኖራችሁ ልምድ ያላቸው ዕውቀት ያላቸው የእናንተን ጉዳት የማይፈልጉ ሰዎች እንደዚህና እንደዛ ብለው ለእናንተ የሚነግሯችሁ ሰዎች አሉ። እነሱን የመታ ድንጋይ እናንተን እንዳይመታ፣ ያቆሰላቸው እንዳያቆስላችሁ፣ ይሄ ነገር ትክክል አይደለም ብለው የሚሏችሁ ሰዎች ይኖራሉ። ነገር ግን ማወቅ ያለባችሁ ነገር ምንድን ነው? ምክር የሚባለው ጉዳይ መልካም ምኞት አይደለም፣ አስተያየት አይደለም። ምን ይፈልጋል? የልብ ፈቃደኝነት ይፈልጋል። የልብ መሰብሰብ ይፈልጋል። የሰከነ ስሜት ይፈልጋል። ለምንድን ነው ብዙ ጊዜ እኛ ምክርን የምንሸሸው? ምክር የሚመስለን ትችት ነው። ሰዎች ይሄ እንደዚህ ነው፣ ይሄን ብታረገው እንደዚህ ነው፣ ይሄ ባይሆን እንደዚህ ይሆናል፣ ይሄ ቢሆን ደግሞ እንደዚህ ነው የሚሆነው ብለው ሲሉን ፈቃደኛ ሆነ መስማት የማንፈልገው ምክር የሚመስለን ትችት ይመስለናል፣ ወይም ስድብ ይመስለናል። ምክር የበታችነት አይደለም። ምክር የጠቢብ ሰው ህይወት ነው። አንተ ምክርን ትሰማለህ ማለት የበታችነህ አታቅም ወይም ደግሞ አቅም የለህም ባዶ ነህ ማለት አይደለም። ምክርን ትሰማለህ ማለት አንተ ጠቢብ ነህ ማለት ነው እንጂ የበታች ነህ ማለት አይደለም። አሁን የመጀመሪያው ችግር እሱ ነው። ሰዎች ምክርን ገንዘባቸው ማድረግ የማይፈልጉበት ምክንያት ምክር የበታችነት ማነስ ይመስላቸዋል። ምክር ማነስ አይደለም፣ የበታችነት አይደለም፣ አላዋቂነት አይደለም፣ መበለጥ አይደለም ምክር። ለዚህ ነው ብዙዎቻችን ምክር የሚባለው ነገር የማንፈልግበት ምክንያት ምንድነው? አንደኛው ብዬ የማምነው እኔ ትዕዛዝ ስለሚመስለን ነው። ምክር ፍርድ አይደለም። አሁን የብዙዎቻችን ችግር ምንድነው? ምክር የሚመስለን ነገር በልባችን ውስጥ አስቀድመን ለወሰንነው ነገር ሰዎች ማረጋገጫ እንዲሰጡን እንፈልጋለን። ምክር የሚባለው ነገር በልብ ውስጥ ለተመኘኸው ወይም አስቀድመ ለወሰንከው ነገር የሚሰጥ ሰርቲፊኬት አይደለም። አገባለሁ ብለህ፣ ነግዳለሁ ብለህ፣ ከሀገር ወጣለሁ ብለህ፣ የተለያየ ነገር ሆናለሁ ብለህ ስታበቃ በልብ ለተመኘኸው ለዛ ነገር የሚሰጥህ ማረጋገጫ አይደለም። በልብ ካለው ከአንተ ፍላጎትና ስሜት ጋር ሊስማማም ላያስማማም ይችላል። ልክ ነው ያልከው ልክ አይደለም ልትባል ትችላለህ። ልክ አይደለም ያልከው ልክ ነው ልትባል ትችላለህ። አየህ፣ ምክር የሚባለው ነገር የሚመስለን እኛ ለፈለግነው ነገር የሚሰጥ ሰርቲፊኬት የሚሰጥ ማረጋገጫ ይመስለናል። ምክር እንደሱ አይደለም። እኔ ራሴ ከዚህ በፊት የሚመስለኝ ነገር ምንድነው? ምክር ማለት መበለጥ የበታችነት ይመስለናል። ምክንያቱም ደግሞ ሲነገረን ታውቃላችሁ ስሜት በጋለበት ነው ብዙ ጊዜ የሚነገረን። በኖርማሉ ጊዜ፣ በሰላሙ ጊዜ፣ በፍቅር ጊዜ ስለማይነገረን በተለይ በአብዛኛው እኛ ኢትዮጵያኖች የምንመከረው ስንጣላ፣ የሆነ ችግር ሲፈጠር፣ የሆነ ነገር ሲመጣ ነው። ቁጭ አድርጎ ንዴት ውስጥ ሆኖ እንዲያታርግ እንዲያርግ እንደዚህ ነው እንደዛ ነው ምናም ብሎ ሰው የሚነግረን ችግር ውስጥ ስሜት በጋለበት ጊዜ ነው። ግን እሱ አይደለም። በነገራችን ላይ መጽሐፍ ቅዱስ ሰዎች ምክርን እንዲሰሙ ያበረታታል። መጽሐፍ ቅዱስ ሰዎች ምክርን እንዲሰሙ ያበረታታበት ምክንያት ምን መሰለ? እያንዳንዱ ሰው የራሱ ማየት የተሳነው ክፍል አለው። እያንዳንዱ ሰው የራሱ ማየት የተሳነው ፓርት አለው። አየቱንም ያህል አንተ አዋቂ በጣም የተማርክ ጎበዝ ጥሩ ጭንቅላት ያለ ብትሆንም ስለ ራስህ አንተ ራስህ ማየት የተሳነ የህይወት ክፍል አለ። ስለዚህ እግዚአብሔር አምላክ በሌሎች ሰዎች ተጠቅሞ በአንተ ህይወት ውስጥ መስራት የሚፈልጋቸው ስራዎች አሉ። እኔ ዮናታን አክሊሉ የቱንም ያህል አገልጋይ ብሆን ጎበዝ ብሆን ጠንካራ ብሆን ነገር ግን ማየት የተሳነኝ የራሴ ደግሞ ክፍል አለኝ። ለምሳሌ እኔም ብትጠይቀኝ አይደለም በሌላው በኮንስትራክሽን፣ በፋይናንስ፣ በቴሌቪዥን በተለያየ ጉዳይ አይደለም በአገልግሎት ውስጥ እንኳን ማየት የተሳነኝ የራሴ የሆነ ክፍል አለኝ። አየህ ከኔ በላይ 30 40 ዓመት 50 ዓመት ያገለገሉ ሰዎች አሉ። ከኔ በላይ ብዙ ዋጋ የከፈሉ ሰዎች አሉ። ሁሉም ሰው ስለ ራሱ ማየት የተሳነው የህይወት ክፍል አለው። ይሄን ማወቅ አለብህ። ይሄን ማመን አለብህ። አንተ ማለት ተምረሃል፣ ዲግሪ አለህ፣ አንተ አራዳ ነህ፣ ጎበዝ ነህ፣ መናኸሪያ ነው ያደግከው ምናምን ብልጥ ነህ፣ ነገር ቶሎ ይገባሃል። ይሄ ሁሉ አሪፍ ነው። ይሄ ሁሉ ማለት ግን አንተ 360 ዲግሪ ማየት ትችላለህ ማለት አይደለም። ለዚህ ነው መጽሐፍ ቅዱስ ሰዎች ምክር እንዲሰሙ የሚያበረታታቸው። ለዚህ ነው ሰው በደንብ አድርገህ ስማኝ። ምክር ማለት የድል ካርታ ነው። ምን ብታረግ እንደሚሳካልህ፣ ምን ባታረግ እንደማይሳካልህ። አንድ ጀነራል ወደ ውጊያ ከመሄዱ በፊት በድንኳኑ ከገዛ ወታደሮቹና አማካሪዎቹ ጋር እንደሚመካከር ልክ እንደዛ ምክር ማለት የድል ካርታ ነው። ለዚህ ነው መጽሐፍ ሲናገር እንደዚህ ያለ ብዙ ምክር ባለበት ድል አለ፣ ቪክተሪ አለ። ጆሮህን መዝጋት፣ ልብህን ማደንደን፣ አይንህን መጨፈን ጉብዝና አይደለም። ብዙዎቻችን ትዕቢት ጉብዝና ይመስለናል። ነገር ግን ዲያብሎስን ያዋረደ ናቡከደነጾርን ሳር ያስበላ መላእክትን ርኩሳን መናፍስት ያደረገ ነገር ቢኖር ትዕቢት ነው። ልብን መዝጋት፣ አይንን መጨፈን፣ ጆሮ መድፈን ያዋርዳል። እንድትበለጥና እንድትሸነፍ ያደርጋል እንጂ ውጤታማ ያደርግህ። በሰይጣን ተይዘው ከጠፉ ሰዎች በላይ በክፉ ምክር ህልማቸው የጨነገፈባቸው ሰዎች ብዙ ናቸው። ከህይወት ጎዳና ተሰነካክለው የወደቁ ብዙ ናቸው። በክፉ መካሪዎች ምክንያት ከቤተሰቦቻቸው የተለዩ፣ ከትምህርታቸው የተጨናገፉ፣ ከአገልግሎታቸው የወጡ፣ ከህልማቸው የቀሩ፣ እየቻሉ እንደማይችሉ እያወቁ እንደማያውቁ ብዙ ነገር መሆን ሲችሉ ምንም ነገር ሳይሆኑ ሰፈር ላይ የቀሩ በብዙ ክፉ መካሪዎች ምክንያት
የተነሳ የተበጠበጠ ቤተሰብ፣ የፈረሰ ትዳር ልነግር አልችልም። የጠፋ ንብረት ልነግር አልችልም። ብዙ ሰው ሀብት ንብረቱን ክብሩን በክፉ ምክር ምክንያት አጥቷል። ያው ምክር ደግሞ መልካም ምክር ሲሆን ደግሞ ካርሻ ነው። ምክር የድል ካርታ። ማንም ሁን ከጠቢቡ ሰለሞን በላይ ግን ጠቢብ አይደለም። ታላቁ ጠቢቡ ሰለሞን የእስራኤል ንጉሥ 40 ዓመት እስራኤልን የመራ የጥበቃውን ወንበር ወርቅ ያለበሰው ሰለሞን እንኳን አማካሪዎች ነበሩት። የሳባን ንግሥት እንቆቅልሽ የፈታ የብዙ ሰዎችን እንቆቅልሽ የመለሰ ሰለሞን እንኳን አማካሪ ነበረው። ማንም ልትሆን ትችላል። አይደለም አንተ አካውንቲንግ ማቴማቲክስ እና ፊዚክስ የተማርክ ሰው አይደለም፣ ወይንም ደግሞ የተወሰነ ሳንቲም የቆጠርክ ሰው አይደለም። ማንም ብትሆን የሀገር መሪዎች አማካሪ ያላቸው በጣም ብዙ። በእያንዳንዱ ድል ሰክሰስና ከፍታ ጀርባ ብትመለከት ምክር አለ። የስኬት ቀስ ነው። በመስቀለኛ መንገድ ላይ የቆመ የስኬት ቀስ ነው። ምን ምክር? ህይወትክ በጣም ብዙ ጊዜ መስቀለኛ መንገድ ላይ ይቆማል። ላግባ አላግባ፣ ልስራ አልስራ፣ ልውጣ ልግባ፣ ምን ላድርግ፣ ቀጥዬ ምንድነው ማድረግ ያለብኝ? ህይወት እንዴት ነው መቀጠል ያለበት? ህይወት እንዴት ነው መሆን ያለበት? ይሄንን በተመለከተ መስቀለኛ መንገድ ላይ ስትቆም አየህ፣ ምክር ማለት የስኬት አቅጣጫ ጠቋሚ ቀስ ነው። አንድ ጊዜ ነው የምትኖረው፣ እንዳትረሳ። ህይወት አይደገምም። አንዴ ነው የምትኖረው፣ አንዴ ነው የምትኖረው። ይሄን አንዴ የምትኖረውን ህይወት እንዳትበላ፣ ይሄን አንዴ የምትኖረውን ህይወት እንዳትሸወድ፣ ይሄን አንዴ የምትኖረውን ህይወት አትደግመውም። አሜሪካን ሀገር ስትሄድ መንገዶቹ ረዣዥም ናቸው፣ ሰፋፊ ናቸው እና አንድ ጊዜ አንድ መውጫ ቁጥር ከዘለልክ አልፈ ከሄድክ ዩተርን ሰርተ ለመመለስ ኢቴክስ ታይም፣ ጊዜ ወስድብሃል፣ ዋጋ ትከፍላለህ። በጣም ብዙ ድራይቭ አድርገህ ነው ተመልሰ የምትመጣው። በተለይ ደግሞ ሃይዌይ ከገባ በኋላ አንድ ጊዜ ለምሳሌ ወደ ቀኝ መውጣት ሲኖርብህ አንዴ ከሄድክ እንደው ዞረ በቀላሉ አትመጣም፣ ዘመን ይፈጅብሃል። በደንብ ስማኝ። ከ18 እስከ 19 ዓመት ያለው የህይወት ጊዜ ማለት መስቀለኛ መንገድ ላይ ነው ያለው። እሱ ብቻ አይደለም፣ በእድሜ ብቻ አይደለም፣ በህይወትም ብዙ ጊዜ መስቀለኛ ጊዜ ያጋጥማቸዋል። በትዳር፣ በስራ፣ በግንኙነት፣ በህይወት መስቀለኛ። ይሄ የሚያስኬድ ይመስላል፣ ይሄ የሚያስኬድ ይመስላል፣ ይሄ የሚያስኬድ ይመስላል፣ ይሄ የሚያስኬድ ይመስላል። የመስቀለኛ መንገድ ክፋቱ ምንድነው ካላችሁኝ፣ ሁሉም የሚያስኬድ ይመስላል፣ ሁሉም ትክክል ይመስላል። ወጣት ልጅ ስትሆን ሁሉም የሚወድ ይመስላል፣ ሁሉም ካንተ ጋር ይመስላል፣ ሁሉም በቃ ትክክል ይመስልሃል፣ እምትችል ይመስልሃል፣ አየህ አቅም ያለ ይመስልሃል። እና የዛን ጊዜ እንዳትሸወድ፣ እንዳትበላ። አንድ ጊዜ ህይወት ካመለጠ በኋላ ድጋሚ ነገሩን እጅ ለማስገባት ዋጋ ያስከፍልሃል። ብዙ ሰዎች ምክር የሚባለው ጉዳይ የትም ሜዳ የትም ኳስ ሜዳ የሚገኝ አርገው ያስቡታል። ነገር ግን ምክር የትም ሜዳ የትም ኳስ ሜዳ የሚገኝ የትም ማህበራዊ ሚዲያ ላይ የምትቃርመው ጉዳይ አይደለም። በነገሩ ላይ ልምድ ያለው በነገሩ ላይ እውቀት ያለው ሰው የሚሰጥህ ሀሳብ ነው። ልምድ ካለው ሰው የሚገኝ ሀሳብ እንዳንተ ከሚያስብ እንዳንተ ከሚፈልግ አንተ የምትውልበት ቦታ የሚውል አንተ የምታረገውን የሚያረግ ሰው ዝም ብሎ የሚሰጥህ ነፃ ምሳ አይደለም። ልምድ ካለው ሰው በዛ ጉዳይ የደማ ያለቀሰ የቆሰለ በዛ ጉዳይ ያተረፈና የከሰረ ሰው የሚሰጥህ እውቀት ነው። በዛ ጉዳይ ሌሎች ሌሊት ቁጭ ብለው አድረዋል። ሌሎች ብዙ መከራ ከፍለዋል። ሌሎች ብዙ ዋጋ ከፍለዋል። ልምድ ካለው ሰው የሚገኝ እውቀት ነው እንጂ ምክር ማለት ዝም ብሎ ተራ አስተያየት እንዳይመስል። አንተ ማኪያቶ እየጠጣ የምትሰማው ምክር ብዙ ሰው ብርድ እየጠጣ ነው ያገኘው ያወቀው። አንተ እድለኛ ነህ። ሻይ እየጠጣ ጥሩ ሶፋ ላይ ቁጭ ብለህ የሚነገረው ነገር ጥላቻ ይመስልሃል። ያ ጥሩ ሶፋ ላይ ቁጭ ብለህ የምትሰማው ነገር ግን ብዙ ሰው በጨለማ በሌሊት በሐሩር ተቃጥሎ ያመጣው ጉዳይ ነው። ሲነገርህ እንደ ርካሽ ጉዳይ አትቁጠረው። ተላላ ሰው መንገዱ በፊቱ የቀናች ትመስለዋለች። ጠቢብ ሰው ግን አለ ምክርን ይሰማል። አየህ፣ ምክር መስማት ዊዝደም ነው። ምክር ፍቅር ባለበት የሚነገር ጠቃሚ ቃል። የሚመክርህ ሰው ለአንተ አርቲፊሻል ፍቅር እንደሌለው እውነተኛ ፍቅር እንዳለው ቼክ አርግ። ምክር ማለት ፍቅር ባለበት የሚነገር ጠቃሚ ቃል ነው። አንዳንድ ጊዜ ሰዎች ሲነግሩ አየህ፣ በአስመሳይነት ሊነግሩ ይችላሉ። ካንተ ጥቅም ፈልገው ሊነግሩ ይችላሉ። አንዳንድ ሰዎች ያንተን ውድቀት ፈልገው ሊነግሩ ይችላሉ። እኔ እንግዲህ ኖሬም አንብቤም በተለያየ መንገድ በደረስኩበት ከእግዚአብሔር ቀጥሎ በአብዛኛው ሙሉ ብዬ ብጠቀመው ደስ ይለኛል። ከእግዚአብሔር ቀጥሎ እናንተን የምር የሚወዳችሁ ቤተሰባችሁ ነው። ከእግዚአብሔር ቀጥሎ የምር የሚወዳችሁ ጓደኛችሁ አይደለም። አሁን የብዙ ወጣት ግብግቡ ምንድነው? የቤተሰቡን ነገር አይሰማም፣ የጓደኛውን ነገር ይሰማል። በጣም ይገርማል። ብትታመም የማይጸየፍ ታመ በተኛበት የሚያገላብጥ ቮሚትን የሚጠርግ የፖፖ የሚይዝልህ ጓደኛ ሲኖርህ አብሮ አለ። ስታጣ የት እንደገባ አታገኘውም። የምር ብቻህን የቀረህ ጊዜ፣ ያቃተህ ጊዜ፣ የከፋ ጊዜ ይሆንልኛል ብለህ ወጥተህ ሳይሆንልህ ብትመለስ ፊቱን ሳያጠቁር የሚቀበል ፋሚሊ አለ፣ ቤተሰብ አለ። ሁል ጊዜ wherever you go የትም ግባ፣ እስር ቤት ግባ፣ የፈለክበት ግባ አለ። አሁን የመጀመሪያው ነገር እንድታቅ የምፈልገው ነገር ይሄንን ነው። ምክር ፍቅር ባለበት የሚነገር ጠቃሚ ቃል። ሰው ጆሮ ስላለው ምክር አይሰማም፣ አይምሮ ሲኖረው ነው ምክር የሚሰማው። ምክር አለ መጽሐፍ ሲናገር እንደ ጠሊቅ ውሃ ነው አለ። ማስተዋል ያለው ሰው ብቻ ይቀዳዋል አላየህ? ምክር የአስተዋዮች ሰዎች ህይወት ነው እንጂ ትልልቅ ጆሮ የዝሆን ኩምፒ የሚያክል ጆሮ ቢኖርህ ምክርን ትሰማለህ ማለት አይደለም። ምክር ለመስማት
መስማት የሚያስፈልገው ጆሮ ሳይሆን አይምሮ ነው። ማስተዋል። በጣም አስተዋይ እንደሆን ከሚነግርህ ፊዚክስ ብቻ አይደለም፣ ማቴማቲክስ ብቻ አይደለም። በጣም አስተዋይ እንደሆን ከሚነግርህ ነገር አንዱ ምንድነው ካልከኝ ምክርን የመስማት አቅምህ ነው። ሰውን በጉልበት ሳይሆን በቃልህ ወደምትፈልግበት ማምጣት የምትችልበት ኃይል ነው። ወዳጄ ጉልበት ከሚሰራው የሚያፈርሰው ይበልጣል። ጉልበት ከሚያቆመው የሚጥለው ይበልጣል። ከሚያቀናው የሚያጣምመው ይበልጣል። ምክር ግን በቀላሉ ያለ ጉልበት ሰውን ወደምትፈልግበት አንድን ማንኛውንም አይደለም ተራ ሰው ንጉስ እንኳን ቢሆን በምክር ወደምትፈልገው ማምጣት ትችላለህ። ብዙ ጊዜ ወጣቶች መሳሳት አይፈልጉም፣ እንደገናም ደግሞ ምክርን መስማት አይፈልጉም። ምክርን የሚሰማ ሰው ግን ስህተት ይቀንሳል። የተለመደ ስህተት ከመስራት ይጠብቃል። ምክርን መስማት አትሊስት የተለመደ ስህተት አሰራም። ካንተ በፊት ታላቅ ወንድምህ የሆነ ጎረቤት የአካባቢ ሰው የሆነ ሰው የሰራውን ያንን ስህተት ደግማ አሰራም። የተለመደ ስህተት እንዳሰራ ይጠቅማል ምክር። አንዳንድ ጊዜ መንገድ ላይ መኪና ስትነዱ አይታችሁ ከሆነ የሆኑ ሰዎች ይሄዱና ተመልሰው ይመጣሉ። ከዛ እንደዚህ ይለዋል፣ ተመለስ ይለዋል። እነሱ ነዳጅ አቃጥለዋል፣ እነሱ ጎማ ጨርሰዋል፣ እነሱ ጉልበት አውጥተዋል። ተመለስ ይለዋል። ችግር መንገድ ዝግ ነው ይለዋል። አይ ብለህ ሂድ እስቲ። ሄደህ እዛ ደርሰህ ትመለሳለህ። ለምንድን ነው አንተ ወላጆቼ የጨረሱትን ነዳጅ የምትጨርሰው፣ እነሱ የጨረሱትን ጉልበት የምትጨርሰው፣ ወይም ታላላቆቼ ያጠፉትን ጥፋት አንተ ደግመህ የምታጠፋው? ለምን? የምክር ዋና ጥቅሙ ምንድነው? ስህተት ላለመድገም ነው። በስሜታዊነት በግዴለሽነት ከመወሰን የተሻለ ውሳኔ በምክር መወሰን ትችላለህ። ብዙዎቻችን ከህልማችን የተደናቀፍነውና በማንፈልገው የህይወት ነገር ውስጥ የገባንበት ምክንያት ምንድነው? በግዴለሽነትና በስሜታዊነት ስለምንወስን ነው። ነገር ግን ምክር የተሻለ ውሳኔ እንድትወስን ይረዳሃል። ምንም አይነት ውሳኔ ስትወስን በግዴለሽነትና በስሜታዊነት አትወስን፣ ተናዳ አትወስን። ሶስተኛ ጊዜና ሀብትን ለመቆጠብ ይጠቅማል። ሌሎች ሰዎች በ20 ዓመት የደረሱበትን ጉዳይ አንተ በ2 ዓመት ትደርስበታለህ። ሌሎች ሰዎች በ10 ዓመት ያደረጉትን አንተ በ5 ዓመት ታደርገዋለህ። ማሳጠር ትችላለህ። ሌሎች ሰዎች ብዙ ለፍተው ብዙ ደክመው ከዘራ ሲይዙ መቃብር አፋፍ ላይ ደርሰው ያደረጉትን ነገር አንተ ገና በልጅነት ማድረግ ትፈልጋለህ። ምክር መስማት ነው ያለው። አየህ፣ ልምድ ካለው ሰው የሚገኝ ጠቃሚ ቃል፣ ጠቃሚ እውቀት ነው ብዬ እንዳልኩ በቀላሉ ምን ብታደርግና ምን ባታደርግ ስለ ነገሮች እንዴት እንደሚሰሩና እንደማይሰሩ በቀላሉ በምክር በኩል እውቀት ማግኘት ትችላለህ። ምክር የሚሰማ ሰው ሶሻሊ በጣም ኤክሰለንት የሆነ ግንኙነት ይኖረዋል። ማህበራዊ ግንኙነቶችን ማሳደግ ትችላለህ። ቀና ስትል፣ ስትራመድ፣ ስትሰራ፣ ህልም ሲኖርህ፣ ሐሳብን ለማሳካት ስትንቀሳቀስ ገፊው ብዙ ነው፣ ምቀኛው ብዙ ነው። ከግራ ከቀኝ ከፊት ከኋላ አደናቃፊው ብዙ ነው። በምክር ግን ተደግፈ መቆም ትችላለህ። ምክርን መስማት የማይወዱ ሰዎች ትዕቢተኞች ናቸው፣ አጉል ኩራተኞች ናቸው። እንደ ገለባ ቢበጠር እፍኝ የሚሆን እጅ የሚሞላ አንዳች የሚጨበጥ ነገር የላቸውም። እንዲሁ በባዶ ብቻ መወጠር፣ ምንም ሳይሰሩ ምንም ሳይሆኑ ምንም የሆኑ የሚመስላቸው አይነት ሰዎች። ምክርን መስማት የጠቢብ ሰው ህይወት ነው። ምክርን አለመስማት ወዳጆቼ ዋነኛ ምክንያቱ ምንድነው? ትዕቢት ነው። አዲስ ነገር ለመጀመር ትፈልጋለህ። ህልምህን ለማሳካት ትፈልጋለህ። ሳምቲንግ ዲፍረንት የሆነ ነገር በህይወት ዘመን ማድረግ ትፈልጋለህ። ሌጋሲ ያለው አሻራ ያለው ነገር ወዳጆቼ ስኬት ትላልቅ ኮንፈረንስ ማዘጋጀት አይደለም፣ ትተህ የምታልፈው ሌጋሲ ነው። ታዲያ ስትኖር ብቻ የሚኖርና ሳትኖር የማይኖር ነገር ለዛ ጉዳይ ብቻ ኖረ ከምታልፍ ለትልቅ ነገር ተዘጋጅታ ሰው ለለውጥ ካልተዘጋጀ ምክርን አይሰማም። ያው ሆኖ መኖር ያው ሆኖ መሞት የሚፈልግ ሰው ምክር አይሰማም። ድልን፣ ከፍታን፣ ክብርን፣ ህይወትን፣ ብዛትን፣ ፍሬያማነትን የማይወድ ሰው ምክር አይሰማም። አንዳንድ ሰዎች ምክር መስማት የሚጠሉት ለምንድን ነው? ስለምንም ጉዳይ ከሰው መስማት አይፈልጉም። እሳቱ ካላቃጠላቸው፣ ውሃው ካልወሰዳቸው፣ በራሳቸው ላይ ጠባሳ ካላዩ በስተቀር መማር የሚፈልጉት ከሰው አይደለም ከመከራ ነው። ምከረው እምቢ ካለ መከራ ይምከረው እንደሚል ያገሬ ሰው። አንዳንድ ሰዎች ምክር መስማት የማይፈልጉት ከመከራ መማር ስለሚፈልጉ ነው። ከእናት ከአባቱ መስማት የማይፈልጋለ፣ ከፖሊስ መስማት የሚፈልግ፣ ከእስር ቤት መስማት የሚፈልግ፣ ከአገልጋይ ከፓስተሮች መስማት የማይፈልጋለ። የትኛውንም ነገር ስትሰሙ በእግዚአብሔር ቃል መዝናችሁ ነው ወዳጆቼ። ሳራ ለአብርሃም የመከረችው ምክር ተቀብሎ አብርሃም አጋር ጋር ገባ። ይኸው እስከ ዛሬ ድረስ ጠላትነትን ፈጠረ። የአገሬ ልጆች በደንብ አድርጋችሁ ስሙኝ። አንዳንድ ጊዜ ሰዎች ይመክሯችኋል በመንገዱ ሳይሆን ባቋራጩ እንድትሄዱ፣ እግዚአብሔርን ከመጠበቅ ይልቅ የራሳችሁን መንገድና ዘዴ እንድትፈልጉ። አንዳንድ ጊዜ ሰዎች ይመክሯችኋል ትዳራችሁን እንድትፈቱ ወይም ደግሞ መፍትሄ ነው ብላችሁ የምትሉትን መንገድ እንድትሄዱ። ወዳጆቼ አብርሃም ሳራ ሚስቱ ነች፣ ደግሞ የእምነት ሴት ነች። የነገረችውን ምክር በተመለከተ ይሄ ምክር ከኛ እግዚአብሔር ለኛ ህይወት ካለው ዓላማ ጋር አብሮ ይሄዳል አይሄድም ወይ ብሎ ፈትኖ መቀበል የነበረበት ማን ነው? አብርሃም ነው። ነገር ግን እንደ እግዚአብሔር ቃል ፈትኖ አልተቀበለውም። አጋር ጋር ገባ፣ እስማኤልን ወለደ። ወዳጆቼ ጠላትነትን ፈጠረ። አንዳንድ ጊዜ በጣም የምታቀርቧቸው ሰዎች አቋራጭ ነው ብለው የሚመክሯችሁ ምክር የህይወት ዘመን ጠላት ይፈጥርባቸዋል። ጴጥሮስን ታውቁታላችሁ። ከጌታ ደቀ መዛሙርት መካከል አንዱና ዋነኛው ነው። ጴጥሮስ ጌታ ኢየሱስን ይወደዋል። ወዳጆቼ ጴጥሮስ ለኢየሱስ ተዘቅዝቆ የተሰቀለ ሰው ነው። ይወደዋል ጌታን። እንደዚህ አለው፣ ጌታ ሆይ አይሁንብህ አለው። መቼ
መቼ ከራ ውስጥ ሊገባ ሲል ኢየሱስ ወደ ሞት ሊሄድ ሲል አይሁንባል ሂድ አንተ ሰይጣን አለው ጌታ። አንዳንድ ጊዜ ሰዎች በጣም የሚወዷችሁ ሰዎች አይሁንባችሁ ይሁንላችሁ ምንም ነገር ሊመክሯችሁ ይችላሉ። ነገር ግን ያ ጉዳይ እንደ እግዚአብሔር ቃል መፈተሽ አለበት። በስጋ ዝምድና ትክክል የሚሆን ምክር የለም። በአብሮ አደግነት ልክ የሚሆን ምክር የለም። በአንድ ዘር በአንድ ሰፈር ትክክል የሚሆን ምክር የለም። ትዝ ይላችሁ ከነበረ ዳዊት ከሳኦል ሸሽቶ በምድረ በዳ በጫካ በሚኖርበት ጊዜ ሳኦልን ተኝቶ አገኘው። ከአንዴም ሁለት ጊዜ ዳዊት ሳኦልን መግደል የሚችልበት አጋጣሚ አግኝቶ ነበረ። ከዳዊት ጋር የነበሩ የዳዊት ሰዎች እንደዚህ አሉት፣ እግዚአብሔር ጠላትን አሳልፎ የሰጠ ቀን ይህች ነች፣ ግደለው አሉት። ከአንዴም ሁለት ጊዜ። ዳዊት ግን እምቢ አለ። አያችሁ፣ እንደዚህ አይነት ምክር የምትመከሩበት ጊዜ አለ። እጃችሁ በደም እንዲቆሽሽ፣ ሕሊናችሁ በኃጢአት እንዲጨቀይ፣ መንገዳችሁ በእንቅፋት እንዲሞላ የምትመከሩበት ጊዜ አለ። እነዚህ ሰዎች ከዳዊት ጋር የተሰደዱ ናቸው። እነዚህ ሰዎች ለዳዊት መልካም የሚፈልጉ ናቸው። ነገር ግን ዳዊት ወደ ንግስና መምጣት ካለበት በቀባው በእግዚአብሔር በራሱ ሸዋሚነት ነው እንጂ ደም በማፍሰስ ወደ ዙፋን እንደማይመጣ ገብቶታል። አንዳንድ መካሪ አለ፣ ስራ እንስራ የማይል ጥሩ አጋጣሚ ነው እናጭበርብር የሚል። አንዳንድ ጓደኛ አለ፣ በአቋራጭ እንሂድ ይልሃል፣ በሊቢያ እንሂድ ይልሃል፣ በዛ እንሂድ ይልሃል፣ ይሄን እናርግ ይልሃል፣ ያን እናርግ ይልሃል። አየህ፣ ስታየው ጥሩ ይመስላል፣ ነገር ግን እጅህን ያቆሽሸዋል። እሱም ብቻ አይደለም ላስታውስ የምፈልገው ትዝ ይልሃል፣ በምስራቅ ይኖሩ ከነበሩ ሰዎች ሁሉ እጅግ ባለጠጋ የነበረ ወደ 33,000 የሚጠጉ ንብረቶች የነበሩት ኢዮብ የሚባል ሰው ምን እንደሆነ በማያውቀው ምክንያት በአንድ ጀንበር ሁሉ ነገር ሲያጣ ሰውነቱን በገል ሲያክ ያ ትልቅ ሰው አንዴ ሲወድቅ ሚስቱ መከረችው፣ እግዚአብሔርን ሰድበ ሙት አለችው። ሰድበ ሙት አለችው። ወዳጆቼ ሰዎች ምንም ይበሏችሁ የሚሏችሁ ነገር ግን መጽሐፍ ከሚላችሁ ቃሉ ከሚላችሁ በተቃራኒ ከሆነ ፈትሻችሁ መቀበል እናንተ ድርሻ ነው። በህይወቴ ላለፈው 24 ዓመት አንድ ጥያቄ ነበረብኝ። ይሄ ጥያቄ ምንድነው? መልስ ያገኘሁት ከ24 ዓመት በኋላ ነው። እሱ ደግሞ ምንድነው? መጽሐፍ ቅዱስ ላይ ንጉስ ዳዊትን ታውቃላችሁ? የንጉስ ዳዊት አማካሪ የነበረ አኪጦፌል የሚባል ሰው ነበር። አኪጦፌል ምክሩ እንደ እግዚአብሔር ምክር የሆነ የአፉ ቃል መሬት የማይወድቅ አይነት ሰው ነበር አኪጦፌል። ከአኪጦፌል ምክር መጠየቅ ከእግዚአብሔር ምክር እንደመጠየቅ የሆነለት ሰው ነው አኪጦፌል ማለት። እና ይሄ አኪጦፌል አንድ ወቅት ዳዊትን ከድቶ አቤሴሎም በዳዊት ላይ ባመፀ ጊዜ ከአቤሴሎም ጋር ተባበረ፣ ዳዊትን ከዳው። ለምንድነው ይሄ ሰውዬ ግን ዳዊትን የከዳው የሚለው ጥያቄ ነበረብኝ። መልሱ እንደዚህ ነው። አኪጦፌል ዳዊትን ሊከዳ የቻለበትና ከአቤሴሎም ጋር ሊያብር የቻለበት ጉዳይ ምንድነው ብላችሁ ስጠይቁ አኪጦፌል ልጅ ነበረው ኤልያም የሚባል። ኤልያም ማለት ደግሞ ከዳዊት ኃያላን መካከል አንዱ ነበረ። ይሄ ኤልያም ቤርሳቤ የምትባል ልጅ ነበረችው። አጭር አማርኛ ቤርሳቤ ዳዊት የደፈራት ሴት በሰገነት ላይ ቆሞ ያያት የአኪጦፌል የልጅ ልጅ ነች፣ የኤልያም ልጅ ነች። አኪጦፌል ዳዊት ቤርሳቤህን ስለደፈራት በልቡ ቂም ይዟል። እኔ ይጠብቅለት ነበረ። አሁን መልካም አጋጣሚ ሲጠብቅ ቆይቶ አቤሴሎም የዳዊት ልጅ በዳዊት ላይ ሲያምፅ አኪጦፌል ዳዊትን ከርቶ ከአቤሴሎም ጋር አበረ። ከዛ እንደዚህ ያለው አቤሴሎምን አንድ ምክር መከረው። እንደዚህ ያለው ውጣና አለው የአባትን ሚስቶች በቤተ መንግስቱ ሰገነት ላይ ድፈራቸው አለው። አያችሁ፣ እሱ የልጅ ልጁ ስለተደፈረች የተበቀለው የሚስቶቹን አስደፍሮ ነው። በደንብ አድርጋችሁ ስሙኝ። ምክር ከመስማታችሁ በፊት ስለምትመከሩት ምክር በሰውየው ልብ ውስጥ ምን እንዳለ መጀመሪያ ማሰብ አለባችሁ። አለበለዚያ የሌላ ሰው መጠቀሚያ መሳሪያ ትሆናላችሁ። ጎረቤቶች ስለ አባትና ስለ እናትህ በልባቸው ምን እንዳለ መጀመሪያ you have to know። አለበለዚያ አንተን ተጠቅመው ይሄኛውን ቤት ሊያፈርሱ ይችላል። ከሆነ 20-30 ዓመት በፊት በመሬት ኬስ ተጣልተው ሊሆን ይችላል። በእነሱ ምክንያት ቀረብኝ የሚለው ጥቅም ሊኖረው ይችላል። በሆነ ጉዳይ እና ፋይናንስ ያደርጋል። አየህ፣ ቤተሰብ ገንዘብ ሲከለክልህ ጎረቤት ፋይናንስ ያደርጋል። ፋይናንስ በርታ ይላል። እና ለምንድን ነው ይሄን ምክር የሚመክርህ? ወዶ ላይሆን ይችላል። መጀመሪያ ቼክ ማድረግ ያለብን ልንገርህ፣ ማንም ምንም የሚንገርህ ስለዛ ጉዳይ አስቀድሞ በልቡ ውስጥ ምን እንዳለ ማወቅ አለብህ። አለበለዚያ የዛ ሰውዬ መጠቀሚያ መሳሪያ ነው የምትሆነው። ታዲያ ምክር ከማለስማ እንደ እግዚአብሔር መልካም ስለሌለ እንደ እግዚአብሔር መልካም መካሪ የለም። ድንቅ መካር ኃያል አምላክ። ምክር ከእግዚአብሔር በርከክ በል፣ ግባ ወደ ጓዳ፣ ጠይቀው፣ ጸልይ፣ ቃሉን አንብብ፣ እንዴት ላድርገው በለው፣ ምን ትለኛለህ በለው። ምክር ከእግዚአብሔር። ምንም ነገር ሊነግሩ ከማይፈሩ ሰዎች ምክር ጠይቅ። ምንም ነገር ለመንገር ከማይፈሩ ሰዎች አየህ፣ የሚፈሩ ሰዎች እንደሚገባ አይነግሩህም፣ ይቆረመማሉ። የመልካም ምኞት መግለጫ ሊነግሩ ይችላሉ። ምንም ነገር ሊነግሩ ከማይፈሩ ሰዎች፣ በልባቸው ማሰብ ከሚችሉ ሰዎች፣ ስሜት ከሰከነበት ቦታ ነው። አየህ፣ ምክር ከማን እንስማ? በመንፈስ ከሚመስሉ፣ በዓላማ ከሚመስሉ። ምንድነው ዓላማ? ካንተ ዓላማ ምንድነው? እንዲህ ብለህ ጻፍ። እንዳንተ ከሚያስቡ ሰዎች ምክር አትጠይቅ። እንዳንተ መሆን ከሚፈልጉ ሰዎች ምክር አትጠይቅ። ስለ መቃም፣ ስለ መጠጣት፣ ስለ ለማጨስ ከፈለክ ምክር ጠይቅ። ምክር ግን መጠየቅ ያለብህ ሰሞኑ ማጨስ ከጀመረ ገና አይደለም ከኖረ። አየህ፣ በመጠጥ ጉበቱ ከፈነዳ፣ ክብሩን ካጣ፣
ብዙ ነገሩን ካለ ልምድ ካለው ሰው ነው ምክር መጠየቅ። የእግዚአብሔርን ምክር ባለመስማት የወደቁ ሰዎች አንደኛ የእግዚአብሔርን ምክር ባለመስማት ከወደቁ ሰዎች መካከል አንደኛው ሰለሞን ነው። ያ ጥበብ የተሞላ እጅግ የበለጸገ ሰው የእግዚአብሔርን ምክር ባለመስማት እንደወደቀ መጽሐፍ ቅዱሳችን ይነግረናል። ፈርዖን ምክርን ባለመስማት ወድቋል። ሶስተኛ ዮናስ፣ ሳምሶን፣ ዮናስ፣ ፈርዖን፣ ሰለሞን የእግዚአብሔርን ምክር ባለመስማት ከወደቁ ሰዎች መካከል ሊጠቀሱ ይችላሉ። ምክርን ባለመስማት የምትጎዳው አንተ ነህ። በነገራችን ላይ እናትህ በሕይወት እያለች አባትህ ብዙዎች ያንተ መጥፎ ነገር ላለማየት ይመኙ፣ ይተጉ፣ ይለፉ ይሆናል፣ ይጨነቁ ይሆናል። ነገር ግን እነግርሃለሁ ማንም ሰው በአንተ ቆዳ አይቀበርም፣ አንተም በማንም ቆዳ አትቀበርም። ምክርን ባለመስማት የመጀመሪያውም የመጨረሻውም ተጎጂ አንተ ነህ። ምክርን ያለመስማት ውጤት ጥፋት ነው። ብዙ ነገርህን፣ መልክህን፣ ክብርህን፣ ልጅነትህን፣ አቅምህን፣ ሕይወትህን፣ ህልምህን ብዙ ነገርህን ታጣለህ። መጎዳት የሌለብህን ጉዳት ትጎዳለህ። መመታት የሌለብህን ምት ትመታለህ። አላስፈላጊ ስብራት ውስጥ ትገባለህ። አላስፈላጊ ግጭት ውስጥ ትገባለህ። የማይሆን ጠባሳ በራስህ ላይ ታስቀራለህ። አላስፈላጊ ግጭት ውስጥ ትገባለህ። በብዙ ነገር ትከስራለህ። አትጠራጠር። ይሄ ደግሞ የሚገባ መጨረሻ ላይ ነው። ይገርማል። ብዙ ነገር ካለፈ፣ ብዙ ነገር ከመሸ፣ ብዙ ነገር ካለቀ በኋላ መጨረሻ ላይ ይገባ። ያኔ እሺ ብል ኖሮ ብሰማ ኖሮ ትላለህ። ኢቭን ምክርን ባለመስማት የጤና ችግር ውስጥ ሁሉ ትገባለህ። ከፍተኛ ለሆነ የስነ ልቦና ቀውስ ትዳረጋለህ። አሁን በህይወት እያለች እናትህ ብዙ ዋጋ ከፍላ ስታበቃ ከሞተች በኋላ እማትመልሰው ጸጸት ውስጥ ትገባለህ። ብዙ በልጆችህ በብዙ ጉዳይ ከፍተኛ የሆነ የጤና ችግር ውስጥ ትገባለህ። ምክርን ባለመስማት መንፈሳዊ ውድቀት ውስጥ ትገባለህ።